ሰላም ውድ ፋሚሊዎች ሰላም ናችሁ ወይ? አለሁላችሁ። ሁኔታ ሰላም መልካም ነው። ሰላማችሁ ይበልልኝ። ትንሽ እንግዲህ ከበላይ ክላስ ነው ያለች እና ከክላስ ጋር እሱን ያለው ዛሬ ደግሞ ከዚህ ጋር በተያያዘ አንድ ነገር ላሳያችሁ የፈለኩት እንግዲህ ብዙዎቻችን ፊታችን ብዙ ነገር ነው የምንጠቀመው። በቃ የተለያየ ማክሶች እንሰራለን፣ እንገዛለን፣ እናቀራለን፣ ብዙ ነገር የሚያደርግልን ቀይ ልጅ የሆኑ ልጆች ደግሞ ትንሽ የሚሰራ ምግብ ሰራተኞች ይሰላቻል፣ ማዲያት ይሆናል፣ ብዙ ነገር እኔ ቀያር ይታል እስካሁን ድረስ እንግዲህ ያው ጥቁር ፊትና ቀይ ፊት መከራ ይችላል ይባል የለ ያ ስለሆነ ፊት ያተበላሸልኝ እግዚአብሔር ይመስገን። ዛሬ ግን ለእናንተ አንድ ፊታችሁን የምትንከባከቡበት ፊታችሁን የሆነ ነገር የምትሉበት እንዲሁም ደግሞ እምርሽብርቅ ብላችሁ እንደነበራችሁ ሆናችሁ ወደ ቤተሰባችሁ ወደምትሉት ባል ካላችሁ ፍቅረኛም ካላችሁ አያኑረ ይሄ ነገር እንግዲህ የሆነ ህይወታችሁ ይመስላል። ነገር ትዳር ያምረናል፣ ህይወት ያምረናል፣ ባል ያምረናል፣ ልጅ ያምረናል፣ አይኑ ብዙ ነገር ሰዎች ነና መቼም ፍላጎታችንን መግዛት አንችልም። እንዲሁም ደግሞ ካለ ፍላጎት የተፈጠርኩ አለው ካላችሁ እንጂ ውሸት ነው። ስለዚህ ያን ነገር ለማስተካከል እና ያን ነገር ለማድረግ ወይም ደግሞ እንደዛ ለመሆን ብዙ ወጪ ከምታወጡ ምናምን ፊታችሁ ፀጉር ያለባችሁ በተለይማ አንድ ፀጉር የሚያሳድግ ነገር አለ ቤት ያሳድጋል ተብሎ ብዙ ልጆች የሚጠቀሙት እኔም አልዋሽም ተጠቅሜዋለሁ። ተጠቅሜው ግን ያው እኔ አልጎዳኝም፣ አሳድጎልኛል፣ አልዋሽም። ትንሽ እንዳቅም ግን ፊታችሁ የተበላሸ ፀጉር ብቻ አልሆናችሁ እንዴት ነው የምሆነው? እንዴት ሰው ፊት ልቅረብ? እንዴት ነው ይሄን ፀጉር የማደርገው ለምትሉ መልሳለሁ። የፊት ማስክ ከቤት ውስጥ የምትሰሩት እንደዛው እንዳለ እሱንም እደግፋለሁ። በተለይ ኪያር ቀጣይ ላይ እሰራላችኋለሁ። ኪያር ብዙ ጥቅም እንዳለው ለፊታችን ብዙ ጥቅም አለው። ኪያር ለፊታችን ምን ያህል እንደ አለው ጥቅም በእኔ ሳይሆን በጓደኛዬ ይባላል። በጣም ቀይ ጓደኛ ነበረችኝና ምግብ ቤት ነው የምትሰራው። አንድ ላይ ስንሰራ ፊቷ በጣም ተበላሸ አይገልጸውም። በቃ በጣም ማዲያት ሆነባት። እንዲሁም ደግሞ በጣም እንደሽታ ወረራት በቃ ልጇ ኪችን ትገባለች፣ ከዛ ውጭ ትወጣለች። ያ ነገር በጣም ጥቃት አደረሰባት። ከዛ በመቀጠል ያ ተጠቅማ በሆነ ቪዲዮ ነው ትዝ ይለኛል አይታ ያን ነገር ተጠቅማ ያ ነገር ግን በጣም ሰራላት እና ያንን ነገር ለእናንተ ማጋራለሁ። ጠብቁኝ ማለት ነው። ግን ዛሬ ይዤላችሁ የመጣሁት ነገር ደግሞ እኔ ማክስ ስላችሁ ከማንኛውም ሱፐር ማርኬት ገዝታችሁ ኮስሞ የተጠቀሙ ልጆች ሜካፕ የተጠቀሙ ልጆች አይ ነው እንግዲህ እዚህ ዩቱብ ላይ ብዙ ልጆች አሉ በጣም ቅመሞች ሪሊ ደግሞ በራሳችሁ ላይ በምትኖሩ እንደኛም ደግሞ የመዳም ቅመም ሆናችሁ የምትሰሩ ልጆች ሪሊ ላይፍ ለምትጠቀሙ እንደዚህ አይመስባል በመጣ ፊታችሁ ላይ ያለ ፀጉር ያለ ነገር ያስለቅቅላችኋል። ተቀምጣችሁ እና እሱን በማድረግ ውበታችሁን ጠብቁላችሁ። ውበታችሁን ጠብቃችሁ ሽብርቅ ቋ በሉ። ምን አባቱ እቺ ምድር እንደው 9 ናት ምድር 9 ታስራት ነው የሚባለው። ያው ስተርት ደግሞ የቀድሚያ እንዳትሉኝና ዓለም 9 ናት ምድር ዓለም 9 ናት። ለዚህ ህይወት ላይ ተጨንቀንም ሆነ ተጠበንም ሆነ በተለኛ የመዳም ቅመሞች እልፍ የለም። ስለዚህ ራሳችን ላይ ልታል ባለንታይ መዳም ወጣ ስትል መዳም ሳትኖር ስትቀር ራሳችን ላይ ፎከስ እናድርግ። እንዲሁም ደግሞ ያው ከፍቅረኛችን ተጣልተን ከምናለቅስ ፍቅረኛችን ገዳም ብለን ከምናለቅስ የተለያየ ነገር ከምናረግ ፊሽን ከምንገባ እስቲ ራሳችንን ቋቋ እንበል። በቃ ብትነበሉ ዳይ ትላንትና ጥሏችሁ ሄዳ ወንድ መካከል ራሳችሁን ትሪት እያደረጋችሁ ውበት በውበት ላይ መልክ በመልክ ላይ ሲጨምሩ ኩልሰት ባሉበት እሱን ነው የምላችሁ እንግዲህ እንደ ሀሳብ ማለት ነው። እና ካሜራ የተንቀጠቀጠ ኤኒዌይ ወደ ቪዲዮ ሲሄድላችሁ ይሄን ይመስላል ማክሱ። አንድ ነው ማሳያችሁ ዛሬ የትኛውን ላሳያችሁ መሰላችሁ?
እስከሚደርቅ እንግዲህ መጠበቅ አለብኝ። ሲደርቅ ያው ፊቴን ታጠቢያለሁ እና ይሄን ነው ያኛው ስልኬ ስለዘጋ ካሜራ ቀይራለሁ። እንግዲህ ምን አይነት ቪዲዮ ሊወጣላችሁ እንደሚችል አላውቅም። ሁለት አይነት ካሜራ እንደሚሆንባችሁ ስትከፍቱት እንዲህ ነው የሚሆነው። እሺ እንደዚህ ነው። ካላያችሁት ምናልባት ካልታያችሁ ታያችሁ ብዬ ተስፋ አደርጋለሁ። ይታያችኋል አስባለሁ። ከዛም በኋላ ደግሞ ራሱን የቻለ ተቆራርጧል። በነገራችን ላይ ገባችሁ ስለተቆራረጠ አቀዳደድ ትክክል አይደለም መሰለኝ። እስቲ ምንድነው እዚህ ጋር እንዴት ነው መሰላችሁ? ተሳስቼ እንትኔን ያልሆነ ቦታ አጣብቄ ሌላ ታሪክ እንዳይገባ ፈርቼ ነው። እሺ መጀመሪያ የማጣራው ማለት ነው። እና ተጠቅሜው አውቃለሁ፣ ግን እንደዚህ አይነት አይደለም ተጠቅሜ የማውቀው ሌላ ነው። እሺ አዎ ይሄ አይናችሁ ነው። ወይኔ ያለው ቅዝቃዜ ብታዩ እንዴት እንደሚቀዘቅዝ ጋይስ፣ በጣም ነው የሚቀዘቅዘው። ሪሊ በጣም ይቀዘቅዛል። በጣም ወይኔ በረዶ በሉት በረዶ። ይሄ እንግዲህ ሲደርቅ ነው የሚነሳው ማለት ነው። አያችሁት አይደል? ይታያል። ኦኬ ከታያችሁ ከትንሽ ደቂቃ በኋላ ደርቆ እንዴት እንደምታነሱት አሳያችኋለሁ። በጣም ቅዝቃዜ ያለው ጋይስ፣ በጣም እና ቀጣይ ላይ ደግሞ እናሳያችኋለሁ። እንግዲህ ይኸው ተመልሼ መጥቻለሁ። እንደዚህ እየደረቀልኝ ነው። ደርቆልኝ ሳበቃ ይሄ እራሱ ይነሳል፣ ሲደርቅ ማለት ነው። እራሱ ሲነሳ በኋላ ፊታችሁን መታጠብ ከፈለጋችሁ፣ በእርግጥ እሱ ራሱ ያጸዳል፣ ግን እናንተ መታጠብ ከፈለጋችሁ ለፊታችሁ በጣም ጥሩ ይሄ ሳሙና ተጠቀሙት። ክሬምም አለው ከፈለጋችሁ ስገዙ ማለት ነው። ግን መጀመሪያ ፊታችሁ ምንድን ነው ደረቅ ነው ለስላሳ ነው የሚለውን አይታችሁ ወርደር አድርጉ። ወርደር ካደረጋችሁ በኋላ ለፊት በጣም ተመራጭ ቅባት ሳሙና ነው በነገራችን ላይ ጋይስ፣ እና ይጠቅማችኋል። ይሄ የምትጠቀሙት በጣም ወሳኝ ነው ብዬ አስባለሁ፣ እመክራለሁ። ክሬሙን ስለጨረስኩ ነው እንጂ አሳያችሁ ነበረ። ክሬሙን ጨርሻ ነው